አይገርምህም ብዙዎች እየዳኑ አይገርመኛል ወንጌላችን ራሳችንን የምናይበት መስታወት የትኛውን ትምህርት ወደድከው እኔ ምን የትኛው የሚጣላል ቡቱቱ እኔ አይደለው የተደራጁ ሌቦች ደብሩም ቤተክርስቲያኑም ሁሉም ምንም አይቀርም ምንም እየዞርነ ብቻ ቆርለው ስንሄድ ኮንትራት ነው ይዘን የምንሄደው ሙሉ መኪና ሲታሰር ፓስተር ሲፈታ ደግሞ ማስተር ሲታሰር መጽሐፍ ቅዱስ አነባለሁ ሲፈታ ግን ሌላ ነው ስትታሰር ፓስተር ስትፈታ ደግሞ ማስተር ብለው ይሉኛል ጓደኞቼ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማወቅ ያለባችሁ ነገር አሁን የመጨረሻ የተፈረደብኝ 2 ዓመት ነው ትልቁ ፍርዴ ነው 8ኛ 6 7ኛ ምናምን ነው በእስር ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰር ለውጥ ይሄውን የተገለጠው ቀልድ ነገር እንዳይመስልህ በጣም ትልቅ አመጽ ነው የገለጽኩት ቆራጥነት ጳውሎስ እንዳለው የትዕቢተኞችን ቃላቸውን ብቻ አይደለም ማለት ኃይላቸውንም አውቃለሁ ምንም እንደማያመጡኝ አውቃለሁ ቢያመጡም እንኳን ልክ ጳውሎስ እንዳለው እዚህ ያሉት እንኳን አዲስ አበባ ኤቭሪ ቦታ ያሉት ላቦሮ ጸጋና ሰላም ይብዛላችሁ እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ሁሌም ደግሞ ምለቁ ቪዲዮ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ ወደ ቪዲዮ የትኛውን ትምህርት ወደድከው እኔ ምን የትኛው የሚጣላል ቡቱቱ እኔ አይደለው በነገራችሁ ላይ በዚህኛው ዙር የመልካም ወጣት ምስክርነትን ብቻ ነው አንድ ላይ ሪአክት የምናደርገው እነሱም ደግሞ ከቲክቶክ ያገኘዋቸው ናቸው እንጂ ቀጥታ ከዩቲዩብ ሙሉ ቪዲዮን አይደለም እንዳስፈላጊነታቸውና እንዳስተማሪነታቸውም ደግሞ ሙሉአቸውን ማየት ካለብን አንድ ላይ አብረን እናያለን ማለት ነው ነገር ግን በዚህኛው የተወሰነው ከቲክቶክ ያገኘዋቸውን እዚህ ላይ ሪአክት እናደርጋለን ለምንድን ነው ወደፊት ለፊት የመጣው እኔ በ1998 ጀምሮ ነው እስር ቤት የገባሁት የዛሬ 20 ዓመት አሁን ራሱ ከእስር ቤት ከወጣሁ 1 ወሬ ነው ማላቀው አይነት የሌብነት አይነት የለም ላይክስ ሌባ የሚባል አለ ጋቡ የሚባል አለ የመኪና የቤት ሌባ የሚባል አለ የማታ የሚባል አለ የቀን የሚባል አለ እያንዳንዱን አይነት የሌብነት ስታይል እኔ ያውቃለሁ ኤቭሪዌር ኢትዮጵያ ላይ በቃ እኔ አሁን አዳማ ላይ ሄደ ዲያስፖራው ብትል ማንም ነው የሚቀር ይነግራል ዲያስፖራው ነው ስም ዲያስፖራ ምሴ ቀመጥል ሳይዝ አይመጣም ሳያንጠለጥል ይላል ቀመጥል ነው የሚሉ ወጥቼ ምን እንደሆነ አለቀ ምን እንደዚህ አየውኝ አይደለ ቁጭ የታክሲ ውስጥ ሴት እንደዚህ አወራለሁ ትልቅም ትሆን ትንሽ ከዛ በኋላ እሷ ለጣብሳት መስሏት ነው እኔ ግን አሳርሪያት ነው የምወርደው እንምራቷን ይዘት አያወራኋት ምናምን ሰዓት ስንት ነው ምናምን አለ ከዛ አሪፍ ሞባይል ምናምን ከያዘች በቃ ስታወጣው እኔ አውቀዋለሁ አስባችሁታል ባላገኘው ብላችሁ ስታወሩ እሱ ሌላ ነገር አድርጎ ነው የሚወጣው ወንጌላችን ይቀይራል የሚባለው ለዚህ ነው አያችሁ የነበራችሁበትን ነገር ስህተት እንደሆነ አምናችሁ ከመቀበል ነው የሚጀምረውና ከዛ በኋላ ደግሞ አሁን የምትኖሩትን ኑሮ ከማስተካከልና ለማስተካከል ከመወሰን ነው የሚጀምሩት ታዲያ ይሄን ነገር ደግሞ ማድረግ የሚችለው ወንጌላችን ብቻ ነው አያችሁ ሰዎችን ወደ ትክክለኛ ህይወት ማምጣት የሚችለው ወንጌላችን በህግ መቀጣት የሆነ ነገር ውስጥ መግባት ብቻ ሰዎችን አያስተካክልም ወንጌላችን ብቻ ነው ሙሉ በሙሉ የሰው ልጅ ማንነትና ያለፈውን ታሪክ ዘመን የሚቀይረው ጌታ ስሙ ይባረክ እሺ ስንት ብር እንዳያስተኪስ እንደዚህ በቅርጹ ነው ያውቃለሁ ነብይ በለው ፌመስ አረጋኝ አንተ ሰይጣን ፌመስ ሌባ አረጋ አይገርምህም አይገርመኛል ግራ ጋባኝ እኮ ቆይ አሁን የኔ ጥያቄ ማለት ነው ውጫሌ በመላው ደብሩም ቤተክርስቲያኑም ሁሉም ምንም አይቀርም ምንም እየዞርነ ብቻ ቆርለው ስንሄድ ኮንትራት ነው ይዘን የምንሄደው ሙሉ መኪና አሁን ለምሳሌ ኮሌጅ ቢሄድ ስንፈልግ ሙሉ መኪና ነው ይዘን የምንሄደው እየተቃመን የሚሄደው ለመዝረፍ እና ታዲያ የሚመጣው በቃ በሻንጣ ነው ሞባይል የሚመጣው ተቀቧለን የሚይዝ ተረካቢ ማለት ነው በሻንጣ ነው ይዘን የምንመጣው እና እዚህ ጋር ጮሆ እዛ ጋር ይጮሃል ሰው እዛ ጋር ሲል እዛ ጋር ይጮሃል የነሱ ጮህኛ አይሰማንም ለምንድነው እንደገባን መጠጥ ላይ ነው ይስኔድ እየቃምን ምን ሄደው እንደገባን እዛስ መጠጥ ላይ ነው እንትን ማለት እዚህ ድረስ ነው የሚጠጣ አዲስ አበባ ድረስ ይባላል መጠጡ የከደር መጠጥ ይባላል ከደር እናርግ ይባላል ቅጽል ስሙ ነው የትኛውን ትምህርት ወደድከው እኔ ምን የትኛው የሚጣላል ቡቱቱ እኔ አይደለው በነገራችሁ ላይ በደናውና በሰላሙ ጊዜ ቡቱቱ ብትለው ይሄ ሰውዬ ግንባርን ብሎ ማሰብ እስከሚያቅት ድረስ የሆነ ነገር ያደርስባል ሰዎች ግን ወንጌል ሲነካቸው ከዚህ ቀደም ለጆሮ እንኳን የማይፈልጉትን ነገር ማን እንደነበሩ ራሳቸውን በዛ ቦታ አስቀምጠው ግን ራሳቸው ይመሰክራሉ አያችሁ ወንጌላችን ማን እንደሆንክና ምን እንደነበርክ ከዛም በኋላ ደግሞ ወዴት እየሄድክ እንደሆነ በስራቱ የሚያሳይ መስታወት አሁን ከዚህ ቀደም ይሄንን ሰውዬ በዛ አካባቢ አግኝተው ቡቱቱ ምናምን ብትለው አለቀ አሁን ግን ራሱ ወንጌል ማን እንደሆነ አሳየው ማለት ነው ማንነቱ ምን እንደሆነ በምን ህይወት ውስጥ እንደነበር አሳየው ለዛ ወንጌላችን ታሪክ ቀያሪ ነው ስንል ቀይሮ ስላየን ማንነትን ስለሚያሳይ ነው ተመልከቱ
ቡቱቱ ነው ያ ታዲያ ማን አለ ከኔ በላይ ያስቆራው ሳይሆን ቡቱቱ። ኧረ በስመ አብ። እሺ እኮ ከየትኛው ትምህርት ወደድክ? አሁን ከደማስቆ ከሉቃስ 15 እስካሁን የተማርነው ሉቃስ 15 ጋር ብንገባ ይሄ የቅርብ ሳር የሚለው እኔን ይነካል። የቅርብ ሳር ፈተና ጨለማ የምትለው እኔን ይነካል። የጓደኛ በፍርሃት ብትለው እኔን ይነካል። ሳንቲሙ ጋር ብትመጣ ደግሞ የሆነ ቤተክርስቲያን ሞክሬያለሁ፣ ቸርች ሄጃለሁ። ስታሰር መጽሐፍ ቅዱስ አነባለሁ። ስፈታ ግን ሌላ ነኝ። ስትታሰር ፓስተር፣ ስትፈታ ደግሞ ማስተር ብለው ይሉኛል ጓደኞቼ። ይሄ ነው መታወቂያ። ውጭ ቁጭ ብዬ እየቃምኩኝ ምናምን አወራቸዋለሁ ወንጌል። እንደዚህ ነው እንደዛ ነው። የማልነግራቸው ነገር የለም። ምን ሆነህ ነው አለኝ አንዱ እንደዚህ ይዞኝ ሲጋራ እያጨሰ። ምንድነው ነው ጭሱ ሲል ጭሱን ተውና የእግዚአብሔርን ቃል ያዝባክ ምን አይነት ሰው ነው? ግን በዚህ ሁሉ መካከል አሁን ይሄ የመጨረሻው ይሄን ስናገራችሁ ግን አሁን ግን እንደዛ አይነት ሰው ማለት ግን ማወቅ ያለባችሁ ነገር አሁን የመጨረሻ የተፈረደብኝ 2 ዓመት ነው። ትልቁ ፍርዴ ነው። 8ኛ 7ኛ ምናምን ነው በእስር። ከዚህ በኋላ ግን እኔ በወንጀል ሳይሆን በወንጌል ለምታሰረው። አሜን። ዋው! ክብር ለጌታ ይሁን። ትውልድ እያመለጠ ነው። ወንጌል ዛሬም ብዙዎችን እያስተካከለ ነው። ከዚህ በኋላ በወንጌል እንጂ ሰርቄ በወንጀል አልታሰርም ማለት ቀላል ነገር አይደለም። እንዴት ደስ እንደሚል ተመልከቱ። በቃ እግዚአብሔር በዚህ መልኩ ዘንድሮም እየሰራ ነው። ዋው! እኔ እዛ እስር ቤት ውስጥ ሆኜ ስፖርት ሰራ ለሚቀጥለው ወንጀል ነው የምዘጋጀው እንጂ አልጸጸትም። ቸርች ሄዳለሁ ምናምን እዛ ማረሚያ ቤት ግን ለሚቀጥለው ምንድነው የማደርገው ደግሞ የሆነ ነገር አጠራቅማለሁ። ከዛ በኋላ ፓስፖርት ምናምን አለኝ ዱባይ ለመሄድ ነው። አሻሽዬ ፕሮፌሽናል ሌባ ለመሆን እኮ ነው ዱባይ ይሄዳል። የሚያውቁ ይሄንን ቪዲዮ የሚያዩ ያውቃሉ። እያንዳንዱ ጓደኞቻችን ዱባይ፣ ኳታር፣ ኩዌት ምናምን የአንድ ወር ቪዛ የ2 ወር ቪዛ ምናምን እየተገዛ ይኬዳል። ልክ እናንተ እንደምትሄዱት ለወንጌል ፓስፖርት አሳድሽ ልክ ልሄድ ስል ሂሳብ ብር ምናምን አጠራቅሜ ልሄድ ስል እስር ቤት እገባለሁ። ያን ብር ደግሞ ያልቃል። ደግሞ አሁን እኮ ይሄኛውን የመጨረሻውን እንኳን ፓስፖርቴ 5 ዓመት ተቀጥሎ 2000 ምናምን ብር ከፍዬ አሳደስኩት። አሁን እንዴት ወደዚህ ወደ መልካም ወጣ መጣ? አሁን የመጣሁት አንደኛ ይሄንን ለመናገር ነው። ይሄንን በህዝብ ፊት ይቅርታ ለመጠየቅ ነው። ሁለተኛ እነዚህ ሁሉ ያሉት ጓደኞቼ በዚህ ምስክርነት እንደሚበሳጩ አውቃለሁ። አሁን የተገለጠው ቀልድ ነገር እንዳይመስልህ በጣም ትልቅ አመጽ ነው የገለጽኩትኝ። ግን ጳውሎስ እንዳለው የትዕቢተኞችን ቃላቸውን ብቻ አይደለም ማለት ኃይላቸውንም አውቃለሁ። ምንም እንደማያመጡኝ አውቃለሁ። ቢያመጡም እንኳን ልክ ጳውሎስ እንዳለው የአጋቦስ መጥቶ ባለዚህ መታጠቂያ በኢየሩሳሌም እስር ይጠብቀዋል ሲለው ለምንድን ነው እያለቀሳችሁ ልቤን የምትሰብሩታል? እኔ ገና በኢየሩሳሌም መታሰር አይደለም ለመሞት ተዘጋጅቻለሁ። ዋው! ምንም ነገር ቢያደርጉኝ እንኳን ጌታ ስሙ ይባረክ። በቃ ምንም ነገር ቢያደርጉኝ እንኳን እዚህ ያሉት እንኳን አዲስ አበባ ኤቭሪ ቦታ ያሉት ላቦሮ የተባሉ አብረውኝ የሰረቁ ቢሆን ያልሰረቁ ቢሆን እያንዳንዱ እነሱ ወደ እኔ ይመጣሉ እንጂ እኔ ወደ እነሱ አልሄድም። በኢየሱስ አያችሁ ምን አይነት ውሳኔ እንደወሰነ። አሁን የገለጥኩት ነገር ቀላል ነገር አይደለም። አብሮኝ የሰሩ ሰዎች ሊደብራችሁ ይችላል። አብሮኝ ያልሰረቁም ቢሆኑ ሲስተሙ ስለተናገርኩኝ ሊከፋችሁ ይችላል። ከዚህ በኋላ ምንም ቢመጣ እንኳን እነሱ ወደ እኔ ይመጣሉ እንጂ እኔ ወደ እነሱ አልሄድም። ተቀይሬያለሁ፣ ከዚህ በኋላ ሌላ ሰው ነኝ እያለ ነው። ክብር ለጌታ። ይሄ ደስ የሚያሰኝ ነገር ነው። ምናልባት እንግዲህ ዝናብ እየዘነበ ስለሆነ ድምጼ ላይ ሰማችሁ ይችላል። በዚህ ምክንያት ደግሞ ቪዲዮን ለማቋረጥ ተገድጃለሁ።